እወዳችኋለሁ ነገር ግን ከዓላማ ያትበልጡም በላቸው። አንድ ሻማ አሁን ስኬታማ የሆነ ሰው ሳይተች ሳይተረብበት ሰው ሳይስቅበት እዚህ ትልቅ ቦታ የደረሰ የለም። አንድ ሰው እኮ ሸፋፋ ለመባል ራሱ ተነስቶ መራመድ ይጠበቅበታል ማለት ነው። ቁጭ ባለበት ሸፋፋ ሊባል አይችልም። ያሰብከውን ነገር ለመጀመር አትፍራ። ምክንያቱም ፍርሃት ራሱ ምናባዊ ቅዠት ስለሆነ ቁጭ በምትፈራው ነገር እኮ ከተንቀሳቀስክ ያን ነገር የምትፈልገውን ነገር ተነስተህ ስትጀምረው ምንም የሚያስፈራ ነገር እንደሌለ ነው የምታውቀው ማለት ነው። አሁን ቁጭ ብለህ ስታስበው እንደዚህ በሆነስ እንደዚህ በከስርስ እንደዚህ በወድቀስ እያልክ የምትጨነቅ ከሆነ የበለጠ በፍርሃት ተጠልፍልፍ ብለህ ምናምን ያን ነገር ሳትጀምረው ትቀራለህ። ነገር ግን አንዳንድ ጊዜ በቃ እየፈራህም ቢሆን መጋፈጥን መልመድ አለብህ። ምክንያቱም በመጋፈጥ ውስጥ ነው ራስን እየሰራህ ራስን እያሻሻልክ ሄደህ የምትፈልገውን ደረጃ ላይ ልትደርስ የምትችለው። ብዙ ጊዜ ደግሞ ሰው የሚያስፈራው ሰው ምን ይለኛል፣ ብከስረስ ሰዎች ምን ይሉኛል፣ ጓደኞቼ ቢስቁብኝስ፣ ቤተሰቦቼ ቢተርቡኝስ የሚል ፍራቻ ነው። ትፈራለህ እንዴ? ቤተሰቦችህ ጓደኞችህን ለማስደሰት ብለህ አንተ እንስሳ ነህ እንዴ? እነሱ እንዲደሰቱ ብለህ አንተ የማትፈልገውን ነገር ውስጥ የምትቀረው? የሚሳቅ ሰው ይሳቅ፣ ውደቅ። ሲጀመር ትልቅ ስኬት ጋር ለመድረስ ትልቅ ስህተት መሳሳት አለብህ። ትንሽ ቦታ ላይ ለመድረስ ደግሞ ትንሽ ስህተት ነው የምትሳሳተው። ስለዚህ መሳሳትን አትፍራ። በቃ አሁን ሞክረኸው ካልሆነ ከስተት ተምረህ ድጋሚ ትጀምራለህ እንጂ ምንም የሚያስፈራ ነገር የለም። አብዛኛው ሰው እኮ እንደ ዋልያ በለው አብዛኛው ሰው ማለት ሌሎችን ሰዎች ለማስደሰት ነው የሚኖረው። ዋልያውም ብርቅዬ እንስሳ ስለሆነ ከውጭ ሀገር መጥተው ሰዎች ይጎበኙታል፣ ይደሰታሉ። አብዛኛው ሰው እንደዚህ ጓደኞችን ለማስደሰት ነው የሚኖረው። ብላዘር ካንተ የሚበልጥ የለም። ካንተ የበለጠ ምን አለ? ጓደኛ ቢሄድ ጓደኛ ይመጣል። ሰው ቢስቅ ይሳቅ። ምን ይፈጠራል? ምንም አይፈጠርም። ዋናው ቁም ነገር ያለብህ ማድረግ ያለብህ መሞከር፣ ያፈለከው ነገር ሞክረህ ከተሳካ እሰየው፣ ካልተሳካ ከስተት ተምረህ ድጋሚ መሞከርና የምትፈልገው ደረጃ ላይ መድረስ ነው። ሌላ ነገር የለውም እኮ። እስኪ አስበው፣ አንድ ሰው ቁጭ ብሎ ማለት ነው ቁጭ ብሎ ምንም ሳይነሳ ሸፋፋ ሊለው ይችላል እንዴ? መንገደኛ እያለፈ መች ተነሳና ተራምዶ ሸፋፋ ሊባል ይችላል? አንድ ሰው እኮ ሸፋፋ ለመባል ራሱ ተነስቶ መራመድ ይጠበቅበታል ማለት ነው። ቁጭ ባለበት ሸፋፋ ሊባል አይችልም። አንተም የሆነ ነገር ስትሞክር የሆነ ሰዎች ሊስቁብህ ሊተረቡህ ይችላሉ። ነገር ግን ይተረቡህ አንተ ስለተንቀሳቀስክ ነው እኮ። ባትንቀሳቀስ ማን ይተረብሃል? ማን ይስቅብሃል? ስለዚህ ይሄ ራሱ ብርታት ሊሆን ይገባል። የሆነ እርምጃማ እየተራመድኩ ነው ትላለህ አንተ ራስህ ታስበው ማለት ነው። ዝም ብለህ ትንሽ ነገር እያደረግህ ሰዎች የሚተረቡ ከሆነ የሆነ ነገርማ እየተራመድኩ ነው እንጂ ስንት ዓመት ሙሉ ጓደኞችህ ተረበው የማያውቁ ከነሱ ስትነጠል እኮ ነው የሆነ ነገር ለማሳካት ስትጨረጨር እኮ ነው የሚተረቡህ። ስለዚህ ከነሱ የበለጥክበት ፓርት አለ ማለት ነው። ድፍረትህ ራሱ ከነሱ ያስበልጥሃል። ስለዚህ መሳሳት የለብህም። እንደነገርኩ ነው አንድ ሰው ሸፋፋ ብሎ የሚሰደበው ቁሞ መራመድ ሲጀምር ነው እንጂ ቁጭ ባለበት ሸፋፋ ሊባል አይችልም። አንድ ሰው ተው ትከስራለህ፣ ተው ትወርቃለህ የሚለው እኮ ተነስተህ የሆነ ነገር እየሞከርክ ስለሆነ ነው። ባትሞክር ኑሮ ትወርቃለህ የሚል ሰው አለ እንዴ? ትሳሳታለህ የሚል ሰው አለ እንዴ? የሚተርብ ሰው አለ እንዴ? የለም እኮ። ስለዚህ የሰዎችን ትረባ፣ የሰዎችን ሳቅ፣ ቀልድ፣ ፌዝ እንደ መበረታቻ ያየው። ምክንያቱም ከነሱ የተሻልክበት የሆነ ፓርት አለ ሰዎች የተቹህ። ከዚህ በፊት ሞክረው የማታውቀውን ነገር ስትሞክር ሰው ተው ይቅርብህ፣ ተው ትወድቃለህ ይላል ማለት ነው። ነገር ግን እሱ የእሱ አስተሳሰብ ነው እንጂ ያንተ አይደለማ። ስለዚህ እሱ ያንተ አስተሳሰብ ነው፣ የኔ አይደለም። እኔ ስኬታማ ነኝ፣ እኔ የምፈልገው ነገር ለማሳካት ነው የተነሳሁት፣ ካላሳካሁት ደግሞ አልመለስም ብለህ መራመድ ይጠበቅብሃል ማለት ነው። በዚህ መንገድ ነው ብዙ ሰው ስኬታማ የሚሆነው። በቃ ግግም ብሎ የሚፈልገውን ነገር ያደርጋል። መነጠል ካለብህ ከጓደኞችህ ተነጠል፣ ከቤተሰብ ተነጠል፣ ብቻህን ሁን። ግዴታ እንዴ ቤተሰቦችን ልትወዳቸው ብትችልም ጓደኞችን ልትወዳቸው ብትችልም ግን
ከዓላማህ የበለጠ ማንንም እንዳትወድ። ከዓላማህና ከራስ ውጭ ማንንም አስበለጠህ መቼም አትወድም። ይሄን አስረግጠህ ነገር እወዳችኋለሁ፣ ነገር ግን ከዓላማዬ አትበልጡም በላቸው። 1000 ዓመት ተራ ህይወት ከምትኖር ምን አለ እንደው ፈጣሪ የሰጠንን 100ም ሆነ 90ም 80ም ሆነ የምንፈልገውን ነገር አሳክተን ድንቅ ህይወት ብንኖር፣ ደስ የሚል ህይወት ብንኖር። የምትፈልገውን ህይወት ለመኖር መነሳት አለብህ፣ ዋጋ መክፈል አለብህ፣ መተቸት አለብህ። ሰዎች ይስቁብሃል ስትሳሳት፣ ስትከስር ሰዎች ይስቁብሃል። አይ ነግረንህ ነበር እኮ ይለዋል ማለት ነው። ሲሳካለስ ታስታውቅ ነበረ ስኬታማ እንደምትሆን ይለዋል ማለት ነው። አይተሃል። ስለዚህ ብትወድቅም ብትሳሳትም ከስተትህ ተነስተህ አቧራና ራግፈህ ካቆምክበት መቀጠል ነው እንጂ ሰዎች ሳቁብኝ አይ ብለህ ቁጭ ብትል የባሰ ተስቆብህ ይቀራል ማለት ነው። ስለዚህ ዋናው አንተ የምትፈልገውን ህይወት መኖር ላይ ነው ትኩረት ማድረግ ያለብህ። አንተ የምታለመው ህልም ላይ ነው ትኩረት ማድረግ ያለብህ እንጂ ሰዎች ቢስቁስ፣ ሰዎች ቢተርቡኝስ የሚለውን እርሰው። አሁን ዓላማ ካለህ የሆነ ነገር ያሰብክ ከሆነ አትጠራጠር፣ ዝም ብለህ ነገ ጧት ጀምረው። ነገ ጧት ጀምረው። መች ሊጀምረው ስትለው የነበረው ነገር ካለ ነገ ጧት ተነስተህ ጀምረው። ማድረግ ያለብህን አድርግ። ምንም አይፈጠርም ነው የምልህ። አትሞትም። ይኸውልህ ፍርሃት ማለት ልክ ሰዎች በጥይት እንደሚገደሉት ብዙ ሰዎችን የገደለ ነገር ነው። ፍርሃትን አሸነፈ ካልወጣ አንተም ከተገደሉት መሃል ትሆናለህ። ብዙ ሰዎች በፍርሃት የሞቱ ናቸው። ለፍርሃት እጅ የሰጡ ናቸው። ለፍርሃት የተማረኩ ናቸው። አንተ ከነዛ ውስጥ መሆን የለብህ። በተለይ ወጣት ከሆንክ ወድቀህ መነሳት የምትችልበት ሰዓት ላይ ነው። ወድቀህ መነሳት ካለበት ወድቀህ ተነስ። መሳሳት ካለበት ተሳሳት እና ስተትን ዋናው ነገር መሳሳቱ አይደለም። ዋናው ቁም ነገር መሆን ያለበት ከስተትህ ተምረህ ከስተትህ ተሻሽለህ ስተትን አርመህ የምትፈልገው ቦታ ላይ መድረስ ነው። ሁል ጊዜ መሳሳት የለብም። አንድ ጊዜ ተሳሳት፣ ያንን ስተት ላለመድገምና የተሻለ ውጤታማ ለመሆን ተንቀሳቀስ፣ ስራ። በዚህ መንገድ ነው ስኬታማ የምትሆነው። ማንም አሁን ስኬታማ የሆነ ሰው ሳይተች ሳይተረብበት ሰው ሳይስቅበት እዚህ ትልቅ ቦታ የደረሰ የለም። ስለዚህ እኔ እናንተስ ለምን ሺህ ጊዜ አይስቅም? ከፈለገ ጥርሱ እስከሚረግፍ ድረስ ሰው ማለት ነው። ለምን ሺህ ጊዜ አይተችም? ምን እንዳይፈጠር ነው? እኔ ከምፈልገው ህይወት ከማልመው ህይወት የሚበልጥ ምን አለ? አንተ በውስጥ ብኖረው ብለህ ከምትመኘው ህይወት የበለጠ ላንተ ምን አለ? ብላዘር ከህልምህ ማንን ልታስበልጥ ነው? ከህልምህ የሚበልጥ ነገር የለም። ስለዚህ ተነስተህ ህልምህን አሳካ፣ ዓላማህን ኑረው፣ አትፍራ። ዛሬ ይህንን ቪዲዮ እያየህ ያለህ ሰው ማለት ነው የሆነ ነገር ለመጀመሪያ ያሰብክ ከሆነ መች ላደርገው እያልክ እየተጨነቅ ከሆነ ነገ ጠዋት ነገ ወዲያ ዝም ብለህ ጀምረው። ተነስተህ የእውነት ጀምረው። ምንም አይፈጠር፣ ምንም አትሞትም። በቃ የማረጋግጥልህ አትሞትም። የማይገልህ ችግር ደግሞ ያበረታል እንጂ ምንም አይፈጠርም። ስለዚህ ብትወድቅ ነው ብትሳሳት ነው፣ ነገር ግን ከስህተትህ ተምረህ በእርግጠኝነት እኔ ፍርሃትን ተጋፍጠህ የሆነ ነገር ከጀመርክ በእርግጠኝነት የተሻለ ሰው ትሆናለህ። የተሻለ ማንነት ትገነባለህ። በራስ መተማመን ይኖራል። ምክንያቱም ከዚህ በፊት አድርገህ የማታውቀውን ነገር ደፍረህ ማድረግ ራሱ የተሻለ ሰው እንድትሆን ስለሚያደርግህ ዛሬ ነገ ሳትል ይህን ቪዲዮ አይተህ እንደጨረስክ ጀምረው። አትፍራ፣ ወስን። ውሳኔ ነው ዋናው የሚጠበቅብህ። ስለዚህ ወስነህ ጀምረው። ይመቻችሁ። በእርግጠኝነት ከጀመርክ የሆነ ጊዜ ላይ ትክክል ነው ያለው ብለህ እንደምትል እርግጠኛ ነኝ። ስለዚህ ጀምረው። ዋናው ነገር ወስኖ መጀመር ነው። ወስነህ ጀምር። ከዛ በኋላ በመንገድ ውስጥ ትጓዝ። የሚያስፈራ ነገር እንደሌለ አንተ እንደምታስበው የሚያስፈራ ነገር እንደሌለ ትረዳለህ። የሚያስፈራ ነገር ምናባዊ ቅዠት እንደሆነ ነው የምትረዳው እንጂ ምድር ላይ የሌለ ነገር ነው አብዛኛው ሰው የሚፈራው። ስለዚህ ደፍረህ ጀምረው። ደፍረህ ማሳካት ወደምትፈልገው ግብ ሂድ። ደፍረህ ወደምትፈልገው ዓላማ ተንቀሳቀስ። ያን ስታደርግ አንተ የተሻለ ማንነት የምትገነባ፣ የምትፈልገውን ህይወት የምትኖር፣ ያለምከውን ነገር የምታሳካ ሰው ትሆናለህ። ስለዚህ ነገ ዛሬ ሳትሉ የምትፈልጉትን ነገር ጀምሩት። የኔ አስተያየት ነው። አስተያየት ምናምን ካላችሁ ኮሜንት ላይ ጻፉልኝ። ቀጣይ የሚሰራ ቪዲዮ ምናምን የምትፈልጉ ከሆነ እንደዚህ አይነት ቪዲዮ
ኮሜንት ላይ አሳውቁኝ፣ እሰራላችኋለሁ። የሚቸግራችሁ ፓርት ምናምን ካለ እንዴት ከፍርሃት ልውጣ ምናምን የሚል አይነት ሀሳብ ካላችሁ ኮሜንት ላይ አስታውቁኝ። እኔ በሌላ ቪዲዮ ሰርቼ አመጣላችኋለሁ። ስለዚህ ይህን ቪዲዮ ሰብስክራይብ፣ ላይክ አድርጉትኝ። የደውል ምልክቷን መጫን አትርሱ። ቀጣይ የሚለቀቁ አዳዲስ ቪዲዮዎች ይደርሷችኋል። እስከዚያ ድረስ በያላችሁበት ሰላማችሁ ብዝት ይበል። ወዳችኋለሁ። ቻው